በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የመጽሐፍ ቅዱስ ጥናት ተከታታዮች በጠቅላላ ሰላምታዬ ለሁላችሁም ይድረስ። እንደምን አላችሁ? የሰራዊት ጌታ እግዚአብሔር ሰማይን ያለ ምሰሶ ከነግሱ የዘረጋ ምድርንም በውሃ ላይ ያለ ካስማ ያጸና የሚታየውን የማይታየውን ሁሉ የፈጠረ በዚህ ሰዓት የሱን ቃል እንድንማማር ጊዜውን ስለሰጠን እድሜውንም ስለሰጠን ከዘላለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይግባው። የቅድስተ ቅዱሳን የድንግል ማርያም አማላጅነትና የቅዱሳን በረከት የመላእክት ጥበቃ ከሁላችን ጋር ይሁን። ዛሬ ኦሪት ዘዳግምን እንመለከታለን። ኦሪት ዘዳግም 5ኛው የሙሴ መጽሐፍ ነው። የመጀመሪያውን ተመልክተናል። የመጀመሪያው መጽሐፍ ኦሪት ዘፍጥረት፣ ሁለተኛው ኦሪት ዘጸአት፣ ሶስተኛው ኦሪት ዘሌዋውያን፣ አራተኛው ኦሪት ዘሁልቅ ያልነውና ዛሬ ደግሞ አሁን የምናየው 5ኛው መጽሐፍ ኦሪት ዘዳግም ነው። ኩፋሌ ላይ ስንደርስ መነግራችሁ ይኖራል። ኩፋሌ በዚህ ውስጥ የሚጠቃልል ነው፣ ዘተከፍለ እምኦሪት ስለሚል። አሁን መጽሐፍ ዘዳግም ወይም ኦሪት ዘዳግም የሚለውን እንመለከታለን። በመጀመሪያ የስሙን ትርጉም እንመለከታለን። ዘዳግም ማለት ምን ማለት ነው? ለምን ኦሪት ዘዳግም ተብሎ ተጠራ? ሌሎቹ ዘፍጥረት ብሎ የፍጥረትን ነገር ይናገራል። ዘጸአት ብሎ መውጣት ማለት ነው፣ የመውጣትን ነገር ይናገራል። ዘሌዋውያን ብሎ የካህናትን ስርዓት የቤተ መቅደሱን ነገር ይናገራል፣ ዘሌዋውያን ተባለ። ዘሁልቅ የተባለው ደግሞ ቁጥር ስለሚናገር በዛም ዘዳግም የሚለው ግን ምንድን ነው የሚያሳየው ስንል ኦሪት ዘዳግም ማለት ዜና ዘዳግም ማለት ነው። ለምን ዘዳግም ተብሎ ተጠራ የሚለውን ደግሞ ስንመለከት አንደኛ ለአበው ዘፍጥረትን፣ ዘጸአትን፣ ዘሌዋውያንን እና ዘሁልቅ ነግሮ ይሄኛውን ለልጆቻቸው የነገረው በምድረ በዳ ውስጥ ለልጆቻቸው የነገረው ነው። ስለዚህ በዛ ውስጥ ያለውን ደግሞት ስለሆነ ኦሪት ዘዳግም የሚል ስም ተሰጥቶታል። ሌላው ኦሪት ዘዳግም የሚል ስም የተሰጠው ሁለተኛው ምክንያት በእነዚህ በቀደሙት 4ቱ የኦሪት መጽሐፍት ውስጥ ያሉትን ሕግጋት እየደገመና እየተረጎመ ስለሚናገር፣ ስለዚህ እየተደገመ ነው ሙሴ የሚናገረው። እየደገመ ስለሆነ ማብራሪያና ትርጓሜ ስለሚሰጠው ከዚህ የተነሳ ኦሪት ዘዳግም ተብሎ ይህ መጽሐፍ ይታወቃል። ጸሐፊው ሙሴ ነው። የጻፈውም ለእስራኤላውያን በተለይ ለአበው ልጆች ነው። ወደ መጨረሻው ሰዓት እየደረሰ ነው ሙሴ። አሁን እነሱም ወደ ከነዓን እየደረሱ ነው። ስለዚህ በዮርዳኖስ ማዶ በምድረ በዳ በአረባ ውስጥ በቀይ ባህር ፊት ለፊት በዛ በሰፈሩበት ስፍራ ነው ይህንን ሙሴ ለእስራኤል ሁሉ የነገራቸው። ስለዚህ የመጽሐፉ የስም ትርጉም ይህንን የሚያሳይ ይሆናል። መጽሐፉን ኦሪት ዘዳግምን በ6 ትልልቅ ክፍሎች ልናየው እንችላለን። እነዚህም እንደምትመለከቷቸው አንደኛ ሙሴ ለእስራኤል ሁሉ የነገራቸው ቃል ከምዕራፍ 1 እስከ ምዕራፍ 4:43። ሁለተኛ የሕጉ መካከለኛ ማብራሪያ ሙሴ ያንን እየተረጎመ ይነግራቸው ስለነበረ የሕጉ መካከለኛ ማብራሪያ በኋላ ስመጣ በደንብ አስረዳችኋለሁ። ከምዕራፍ 4:44 እስከ 11:32 ድረስ ትመለከቱታላችሁ። ሶስተኛ እንደገና የሕጉን ዝርዝር
እሱን ደግሞ ማብራሪያ ይሰጣል። እሱ ደግሞ ከምዕራፍ 12 እስከ ምዕራፍ 26 ድረስ ነው። አራተኛ በታዘዙና ባመፁ ላይ የሚኖር በረከትና እርግማንን የሚያሳይ ከምዕራፍ 27 እስከ ምዕራፍ 30 ድረስ ያለው ነው። አምስተኛው የመጨረሻው የሊቀ ነቢያት የሙሴ መልእክትና መዝሙሮቹ እነሱ በ31ኛ ምዕራፍ ጀምሮ እስከ 33ኛው ምዕራፍ ድረስ ይሄዳል። መጨረሻ 6ኛ የሙሴ እረፍት፣ ሞቱ እና ከዛም ኢያሱ ህዝቡ እንደመራ የምናይበት ደግሞ ዘፍጥረት ምዕራፍ 34 ከቁጥር 1 እስከ 12 ነው። አሁን በዝርዝር እንመልከታቸው። እግዚአብሔር ምስጢሩን ይግለጽልን። በመጀመሪያ የምንመለከተው እንግዲህ የሙሴ የመልእክቱ መጀመሪያ ወይም ሙሴ ለእስራኤል ሁሉ የነገራቸው ቃል የሚለው ከምዕራፍ 1 ጀምሮ እስከ ምዕራፍ 4 43 ድረስ ያለው ነው። በዚህ ላይ የምትመለከቷቸው 3 ዋና ዋና ነገሮች ታያላችሁ። አንደኛ እንደ እስራኤል ህዝብ የተሻገሩበት መንገድና ታሪክ እንደ ትዝታ ያንን እያነሱ የሚነጋገሩበት ነው። የ40 ዓመቱ ጉዞ አሁን እንዳልኳችሁ ወደ መጨረሻው ላይ የመጡ ነው። ከነዓን ሊገቡ ነው። ትንሽ ነው የቀራቸው። 2 የምትመለከቱት ሙሴ በጣም ታሪካዊ ንግግር የሚያደርግበት አለ። መታሰቢያዊ ንግግር ነው። ያን መታሰቢያ ንግግር ትመለከታላችሁ በእነዚህ በ4 ምዕራፎች ውስጥ። 3ኛ ህጉን ለማስታወስ የተገባውን ምክንያት እሱን ትመለከታላችሁ። እነዚህ እንግዲህ የመጀመሪያውን ክፍል የሚያሳዩ ናቸው። እዛ ላይ ሌላ የምታዩት አንድ ታሪክ አለ። እሱ ምንድነው? ሙሴ የህዝብ መሪዎች መሾሙን ያው ሁሉንም እየደገመ ስለሚናገር ከዚህ በፊት ያየነው ሰላዮች ወደ ተስፋይቱ ምድር እንደተላኩ በኦሪት ላይ ዘኍልቍ ላይ ተመልክተነው የነበረውን አሁንም በዚህ በኦሪት ዘዳግም 1ኛው ላይ ትመለከታላችሁ። ይሄ እንግዲህ ሙሴ ለእስራኤል ልጆች ህዝብ በምድረ በዳ የተንከራተቱባቸውን ዓመቶች ሁሉ እያስታወሰ በተለይ ምዕራፍ 2 ላይ ትዝታ ያልኳችሁ ቅድም ወደ ኋላ እየሄዱ እግዚአብሔር እንዳለኝ ተመልሰን በኤርትራ ባህር መንገድ ወደ ምድረ በዳ ሄድን፣ የሴርንም ተራራ ብዙ ቀን ዞርን። እግዚአብሔር እንዲህ ብሎ ተናገረኝ፣ ይህ ተራራ መዞር ይበቃችኋል፣ ተመልሳችሁ ወደ ሰሜን ሂዱ። እንግዲህ የ40 ቀን መንገድ ነው እስራኤላውያን 40 ዓመት የሆነባቸው። ስለዚህ ይሄ በኃጢአታቸው ብዛት ባለማመናቸው ጠንቅ የሆነ ስለሆነ እያዞረ እዛው እየመለሳቸው እያጉረመረሙ መና ከሰማይ ሲያወርድ ውሃ ካለት ሲያፈልቅ ሊያመሰግኑት ስላልፈለጉ ሁሉ ከዛ የተነሳ ነው። 3ኛው ምዕራፍ ላይ አግ የተባለ የእስራኤል ጠላት የባሳን ንጉሥ እንዴት እንደተሸነፈ ትመለከታላችሁ። እንደገና የእስራኤልን ምድር መከፋፈል ይነግራችኋል። ከዛ ሙሴ ዮርዳኖስን እንደማይሻገር የተነገረውን እሱ ላይ ትመለከታላችሁ። ምዕራፍ 3 ላይ ከቁጥር 21 ጀምራችሁ ስታዩ ሙሴ ወደ ዮርዳኖስ እንደማይሻገር መልካሚቱ ምድር ምንም መልካሙን ተራራማ አገር ሊባኖስንም ሙሴ ወደዛ ወደ ከነዓን እንዳልገባ በዚህ እዛ ላይ ትመለከታላችሁ። እግዚአብሔር ግን በእናንተ ምክንያት ተቆጣኝ አልሰማኝምም። እግዚአብሔርም አለኝ ይበቃሃል፣ በዚህ ነገር ደግመህ አትናገረኝ አለ። ይህን ዮርዳኖስን አትሻገርምና ወደ ፈስጋ ራስ ውጣ፣ ዓይንህንም ወደ ምዕራብ ወደ ሰሜንም ወደ ደቡብም ወደ ምስራቅም አንስተህ በዓይንህ ተመልከት። ኢያሱ በዚህ ሕዝብ ፊት ይሻገራልና አንተም የምታያትን ምድር እርሱ ያወርሳቸዋልና ኢያሱን እዘዘው፣ አደፋፍረውም፣ አጽናውም።
በቤተ ፈጎርም ፊት ለፊት በሸለቆ ውስጥ ተቀመጥን ይላል። ይህን የምታገኙት 3ኛው ምዕራፍ ላይ ከቁጥር 21 ጀምሮ እስከ 29 ነው። ሙሴ ወደዛች ወደ ከነዓን እንዳይገባ ምክንያቱን አሁን ብዙ ሰው አያውቅም። ለምን ነበረ ሙሴ ወደ ከነዓን እንዳይገባ እግዚአብሔር እሱ ተቆጣኝ ብሎ ያለበት ምክንያት ምንድነው? ህዝቡ በጣም ጮሆበት ስለነበር በሙሴ ላይ በተለይ አንድ ጊዜ ውሃ ተጠማን ብለው ኦሪት ዘጸአት ላይ ያየነው ታሪክ ትዝ ይላችሁ ከሆነ ከአለት ውሃ ካፈለቀ በኋላ ዘጸአት 17 ላይ ያለው ታሪክ ማለት ነው። ሲሰጣቸው ባርኮ አልሰጣቸው ሙሴ። ስለዚህ ያችን ባርኮ ባለመስጠታቸው ምክንያት ወደ ከነዓን እንደማይገባ ተነግሮታል። ስለዚህ ከዛ በኋላ ህዝቡን የሚመራ በፊት ስሙ አውሴ የተባለው በኋላ ኢያሱ ብሎ ስም የሰጠው እሱ ነው። ስለዚህ በመጀመሪያዎቹ ላይ አሁን የምትመለከቷቸው የሙሴ ንግግር ብለን ከ1 እስከ 4 የወሰድነው አሁን ከነገርኳችሁ ሁሉ ጋራ እነዚህን የሚመለከቱ ናቸው። ቀጣዩ የህጉ መካከለኛ ማብራሪያ ያልኳችሁ ነው። የህጉ መካከለኛ ማብራሪያ ከምዕራፍ 4:44 ጀምሮ እስከ 11 ድረስ ያለው ነው። እስከ 11 የመጨረሻው ምዕራፍ ድረስ ያለ ነው። ይህም 4 ነገሮችን ዋና ዋና እዚህ ጋር ያስቀመጥኩላችኋለሁ። የህጉ መሰረታዊ መመሪያዎች፣ የእግዚአብሔርን ትእዛዝ ለመጠበቅ የተሰጡ መስፈርቶች፣ የ10ቱ ትእዛዛት መዝገብ፣ የእግዚአብሔር ፍቅርና የህዝቡ ታማኝነት የሚል ነው። እነዚህ ውስጥ ምንድነው የምታዩት? በተለይ ምዕራፍ 5 ላይ ሊቀ ነቢያት ሙሴ በረከቱ ይደርብንና እስራኤልን ሁሉ ጠርቶ እንደገና የሚነግራቸውን ነው። እስራኤል ሆይ እንድትማሯት በማድረግም እንድትጠብቋት ዛሬ በጆሮአችሁ የምነግራትን ሥርዓትና ፍርድ ስሙ ነው የሚለው። ስለዚህ የህጉ መሰረታዊ መመሪያ ነው ይሄ። አምላካችሁ እግዚአብሔር በኮሬብ ከኛ ጋር ቃል ኪዳን አደረገ። እኔ የእግዚአብሔርን ቃል እነግራችሁ ዘንድ በዚያ ጊዜ በእግዚአብሔርና በእናንተ መካከል ቆሜ ነበር። እናንተ በእሳቱ ምክንያት ፈርታችኋልና ወደ ተራራውም አልወጣችሁምና እያለ ያኔ የነበረውን ህጉን እንዴት እንደተቀበለ ከዛ 10ቱ ትእዛዛትን እዛ ላይ ይዘረዝርላቸዋል። 10ቱ ትእዛዛትን እዛው እየዘረዘረ እነዚህ ህጎች መጠበቅ እንዳለባቸው ምዕራፍ 5 ላይ ከ4:44 ይጨምራል። ምዕራፍ 5 ላይ እሱን ነው የምትመለከቱት። ምዕራፍ 6 ላይ እግዚአብሔር ታላቅ ትእዛዝ እንደሰጠ አንተም ልጅህም የልጅ ልጅህም በእድሜያችሁ ሁሉ ልትወርሷት በምትገቡባት ምድር ታደርጓት ዘንድ አምላክን እግዚአብሔርን ፈርተህ እኔ ላንተ ያዘዝኩትን ሥርዓቱና ትእዛዙን ሁሉ ተጠብቅ ዘንድ እድሜህም ይረዝም ዘንድ አምላካችሁ እግዚአብሔር እንዳስተማራችሁ ያዘዛት ትእዛዝና ሥርዓት ፍርድም ይህች ነች ብሎ ይህንን ደግሞ ይነግራቸዋል። አሁንም እስራኤል ሆይ ስማ እያለ ነው የሚነግራቸው። እስራኤል ሆይ ስማ፣ እስራኤል ሆይ ስማ፣ እኔም ዛሬ አንተን የማዘውን ይህን ቃል በልብ ያዝ። እስራኤል ሆይ ስማ፣ እስራኤል ሆይ ስማ፣ አምላክ እግዚአብሔር ለአንተ ሊሰጣት ለአባቶች ለአብርሃም፣ ለይስሐቅ፣ ለያዕቆብ ወደ ማለላቸው ምድር ባገባህ ጊዜ ያልሰራሃቸውንም ታላቅና መልካም ከተሞች ያልሞላሃቸውንም ሀብትን የሞሉ ቤቶች እግዚአብሔር እነዛን ሁሉ ወይኑን ወይራውን በሰጠ ጊዜ በበላህም በጠገብክም በለበስክም ጊዜ ከግብፅ ምድር ያወጣህ እግዚአብሔርን እሱን አምልከው እንዳትረሳ ተጠንቀቅ እያለ ይህንን ትእዛዝ አጥብቆ ይናገራል። ከዛ 7ኛው ምዕራፍ ላይ ደግሞ ስለ 7ቱ የነገስታት ከነዓናውያን ነገስታት እነሱን እንዴት ድል አድርጎ እንደሰጣቸው እዛ ላይ የምትመለከቱት አለ። አምላክ እግዚአብሔር ልትወርሳት ወደምትገባበት ምድር ባወጣ ጊዜ ከፊትህም ብዙ አሕዛብን ካንተ የበለጡትን የበረቱትንም 7ቱን አሕዛብ ይላል። እነዚህ 7ቱን አሕዛብ የሚለው እንግዲህ 7ቱን ነገስታት ድል አድርጎ 7 አለት ሰንጥቆ ውሃ አፍልቆ እያልን የምንናገረው እነዚህ ናቸው። እነዚህ 7ቱ የሚባሉት ምዕራፍ 7 ላይ ታገኟቸዋላችሁ። ለማስታወስ ይረዳችኋል። ዘዳግም 7 ላይ ነው። እነዚህ እነማን ናቸው? ኬጢያውያን፣ ጌርጌሳውያን፣ አሞራውያን፣ ከነዓናውያንም፣ ፌርዛውያን፣ ኤውያውያን፣ ኢያቡሳውያን እያለ
የሚዘረዝራቸው እነዚህ 7ቱ ናቸው። ከዛ ቀጥሎ የሚነግረን እግዚአብሔርን የሚያመልኩ ሰዎችና ሕግና ስርዓቱን የሚጠብቁ ደግሞ ምን አይነት የቃል ኪዳን ምሕረትና በረከት እንደሚያገኛቸው እግዚአብሔር ይወድህማል፣ ይባርክህማል፣ ያበዛህማል፣ ይሰጥህም ዘንድ ለአባቶች በማለላቸው ምድር የሆድህን ፍሬ፣ የመሬትንም ፍሬ፣ የእህልህንም፣ የወይንህንም፣ ዘይትህንም፣ የከብትህንም ብዛት፣ የበግህንም መንጋ ሁሉንም በቃ ይባርክልሃል ነው የሚለው። ኑሮ የተባረከ እንዲሆን እግዚአብሔርን መስማት ትእዛዙንም ማክበር እንዴት እንደሆነ በረከት የሚገኝበትን ይናገራል። እዛው ምዕራፍ 7 ላይ ነው። እሱም 7ቱን የአሞራውያን ነገስታት ድል አድርጌ ከነዓን አገባሃለሁ፣ ድል አድርጌልሃለሁ። ከዛ በኋላ ይህን ያረኩልህን እግዚአብሔር አትርሳኝ ይላል። ምዕራፍ 8 ላይ ይህን ያረኩልህን እግዚአብሔር አትርሳኝ። እዛ ጋር የሚደንቅ ነገር አለ። ዘዳግም 8:4 ላይ ስታዩ ምን ይላል? ከቁጥር 3 ጀምሮ ብዙ ጊዜ በማቴዎስ ወንጌል የጌታ ፈተና ላይ የምታገኙት ቃል እዛ ጋር ነው የመጣው። ምዕራፍ 8 ቁጥር 3 ሰውም ከእግዚአብሔር አፍ በሚወጣ ነገር ሁሉ በሕይወት እንዲኖር እንጂ ሰው በእንጀራ ብቻ በሕይወት እንዳይኖር ያስታውቅ ዘንድ አስጨነቅህ፣ አስራብህም። አንተም ያላወቅከውን አባቶችም ያላወቁትን መና አበላህ ይልና 4 ላይ ቁጥር 4 በእነዚህ 40 ዓመታት የለበስከው ልብስ አላረጀም፣ እግርህም አላበጠም እያለ የሚናገረው ድንቅ ረቂቅ ነገር አለ እና እግዚአብሔር እጅግ ታላቅ አምላክ መሆኑን ትመለከታላችሁ። 9ኛው ምዕራፍ ላይ ሙሴ የሚነግራቸው ምንም ምግብ ሳይበላ ምንም ውሃ ሳይጠጣ እንዴት እግዚአብሔር የቃል ኪዳኑን ታቦት ለሱ እንደሰጠው፣ በኩሬው ደግሞ እግዚአብሔርን አስቆጣችሁ፣ እግዚአብሔርም ሊያጠፋችሁ ተቆጣባችሁ ብሎ አሮንን ጣዖት ስራልን ግበርልን አማልክት ተብለው ጣዖት ሰርተው የጥጃ ምስል ሲያቆሙ ሙሴ እጅግ አዝኖ እንደመጣ ከዛም የሚነግራቸው ዘዳግም 9:9 ላይ የድንጋዩን ጽላቶች እግዚአብሔር ከእናንተ ጋር የተማማለባቸውን የቃል ኪዳን ጽላቶች ይቀበል ዘንድ ወደ ተራራ በወጣው ጊዜ በተራራው 40 ቀንና 40 ሌሊት ተቀምጬ ነበር፣ እንጀራ አልበላሁም ውሃም አልጠጣሁም ብሎ ያን እግዚአብሔር ቃል ታቦቱን እንዴት እንደተቀበለ ተመልከቱ። ታቦቱን የሰጠ ማን ነው? እግዚአብሔር ነው የሰጠው። ሙሴም ሲቀበል ዝም ብሎ አይደለም፣ በልቶ ጠጥቶ እያገሳ አይደለም። ዛሬ ለዚህ ነው ቤተክርስቲያን ስንሄድ ክርስቲያኖች በእያንዳንዱ ነገር ላይ በጾም ለማስቀደስ የምንሄድበት ምክንያት ራሱ ይህን ሁሉ የሚያሳይ ነው። 10ኛው ምዕራፍ ላይ ሙሴ ቅድም እንዳለው 10 ትእዛዛት እንዴት እንደተቀበለ ይነግራል፣ ያስተምራቸዋል፣ ደግሞ ይነግራቸዋል። 11ኛው ምዕራፍ ላይ ደግሞ አምላክን እግዚአብሔርን ውደድ፣ ሕጉንም ስርዓቱንም ፍርዱንም ትእዛዙንም ሁልጊዜ ጠብቅ እያለ እንግዲህ እየደገመ ስለሚናገር መጽሐፉ ምን ተብሎ ተጠርቷል? ኦሪት ዘዳግም የሚል ስም ተሰጥቶታል። የተስፋይቱ ምድር በረከት እየደረሱ ነው ያሉት። አሁን ሙሴ አትገባም ተብሏል፣ ኢያሱ ይገባል ተብሏል። 2 ሰዎች ብቻ ናቸው ከግብፅ ተነስተው የገቡት። በነገራችን ላይ እዚህ ጋር እንድታውቁ ፈልጋለሁ። ከነዓን ሲገቡ 2 ሰዎች ብቻ ናቸው ከግብፅ ከተነሱት ውስጥ የገቡት። ሌሎቹ በጠቅላላ ምን ሆነዋል? በምድረ በዳ ሞተዋል። ለነሱ የተነገረውን በ4ቱ የጻፈውን እንደገና ደግሞ ለትውልዱ ለአበው ልጆች ለውሉድ ደግሞ ነው ይሄን ኦሪት ዘዳግም የጻፈላቸው። አንድም ዘዳግም የተባለው እዚህ ነው ብያቸዋለሁ። አንድም ደግሞ 4ቱን ከሱ በፊት ያሉትን እየደገመ ስለሚናገር ከዚህ የተነሳ ኦሪት ዘዳግም ተብሏል። 2 ሰዎች ብቻ ናቸው የገቡት እንዳልኳችሁ። ማን ናቸው እነሱ? ኢያሱና ካሌብ ናቸው። ኢያሱና ካሌብ ብቻ ናቸው። አሁን ወደ 3ኛው ደግሞ ነጥብ እንለፍ። የሕጉ ዝርዝር ማብራሪያ የሚለው ከምዕራፍ 12 እስከ ምዕራፍ 26 ድረስ ያለው ነው። በዋናነት ያስቀመጥኩላችሁ 5 ዋና መልእክቶች አሉት። ይህም የአምልኮ የእግዚአብሔር በተመረጠ ቦታ መለመን ድንጋጌዎችን የሚያሳያለ። 2ኛ የመንግስት የካህናት የነቢያትና የዳኞች ትእዛዝን የሚመለከታለ። 3ኛ ማህበራዊና ህጋዊ መመሪያዎች፣ ፍትህ፣ ማህበራዊ ወይም ደግሞ ግብረ መልካም፣ ግብረ ሰናይ፣ ግብረ ገብነት የምንለውን እና ድሆችን መርዳት፣ እነዚህ በጠቅላላ በዚህ ውስጥ ይቀመጣሉ። ቀጥሎ ደግሞ የበዓላት ስርዓት ናቸው። ምን በዓላት አሉ? ለምሳሌ ፋሲካ አሉ፣ ሳምንታቱ አሉ፣ ቅዳሜ አለ፣ እንደገና ደግሞ እሁድ ራሱ አለ፣ እንደገና ደግሞ
በዓል አለ። ሌሎች በዓላት በተመለከቱ ሁሉንም ማለት ነው። እነዚህም በእነዚህ ታያላችሁ። መጨረሻም የእርሻና የኢኮኖሚ ህጎች፣ እነዚህ እንግዲህ ሰው እንዴት ስራ መስራትም እንዳለበት የሚያሳዩ ናቸው። ስለዚህ በእነዚህ ውስጥ የምታዩዋቸውን ዋና ዋና የምናየው አንደኛ የማምለኪያ ስፍራ ቦታ ያስፈልገዋል። በምድር ላይ በምትኖሩበት ዘመን ሁሉ የአባቶቻችሁ አምላክ እግዚአብሔር ለመውረስ በሰጣችሁ ሀገር የምትጠብቋትና የምታደርጓት ስርዓትና ፍርድ እነዚህ ናቸው ብሎ በምትወርሱት አሕዛብ አማልክቶቻቸው ያመልኩባቸውን በረጅም ተራሮች በኮረብታዎች ላይ ከለምለም ዛፍ በታች ያለውን ስፍራ ሁሉ ፈጽማችሁ አጥፉ ነው የሚለው። የጣዖት አምልኮ፣ የዛፍ አምልኮ፣ የወንዝ አምልኮ እነዚህ ፈጽመው በመጽሐፍ ቅዱስ የተከለከሉ ናቸው። መሠዊያቸውን ሁሉ አፍርሱ፣ ሐውልቶቻቸውን ሰባብሩ፣ የማምለኪያ አጸዶቻቸውን በእሳት አቃጥሉ፣ የተቀረጹትን ምስሎችን አንኮታኩቱ፣ ከዚያ ስፍራ የአጋንንትን ስም ሁሉ አጥፉ፣ ለአምላካችሁ ለእግዚአብሔር ነው ይህን ስራ የምትሰሩት ይላል። ስለዚህ ከንቱ አምልኮ፣ ጣዖት አምልኮትን ሁሉ አጥፉ ነው የሚለው። ይሄ እንግዲህ ሙሴ እየደገመ ቀድሞ ከኔ በቀር ሌላ አምላክ የለም ብሎ በ10 ትእዛዛት የመጀመሪያውን እንደተናገረ በአጠቃላይ እነዚህን ትመለከታላችሁ። 13ኛው ምዕራፍ ላይ አሁንም በመካከል ነቢይ እዚህ ጋር በጣም ወሳኝ ነገር አለ። እሱን እንድትሰሙ ትፈልጋለሁ። 13ኛው ላይ ብዙ ጊዜ በኦርቶዶክስ ቤተክርስቲያን የተለያየ የምታነሷቸው ነገሮች አሉ። መጽሐፍ ቅዱስ እውቀት ሲኖራችሁ ሁሉንም በዛ መነጽር ታዩታላችሁ። በዛ መነጽር ስታዩ ደግሞ አትሳሳቱ። በመጽሐፍ ቅዱስ መነጽርነት ሁሉ ነገር ካያችሁ ትክክል ትሆናላችሁ። ሰው ቢሳሳት እንኳን አትሳሳቱ። አሁን ስለ ነቢያት ህልምና ለማለን ስለሚሉ ስለተለያየ መንፈስ ቅዱስ አድርብኝ ስለሚሉ ሰዎች የሚናገረው ልብ በሉ። ምዕራፍ 13 ላይ ያለው ማለት ነው። በመካከልህም ነቢይ ወይም ህልም አላሚ ቢነሳ ምልክትም ተአምራትም ቢሰጥህ እንደነገረህም ምልክቱ ተአምራቱን ቢፈጸም፣ ልብ በሉ ቢፈጸም እንኳን እርሱም ሄደን የማታውቃቸው ሌሎች አማልክት እንከተል እናመልካቸው ቢልህ አምላካችሁ እግዚአብሔርን በፍጹም ልባችሁ በፍጹም ነፍሳችሁ ተወዱት እንደሆነ ያውቅ ዘንድ አምላካችሁ እግዚአብሔር ሊፈተናችሁ ነውና የዚያን ነቢይ ቃል ወይም ያን ህልም አላሚ አትስማ። በቃ ይሄ እግዚአብሔር የሰጠው ትእዛዝ ነው። ስለዚህ ከእግዚአብሔር ውጪ ማንንም ልትሰማ አይገባህም ነው የሚለው። ከዛ የዘሌዋውያን 11 ላይ ያለው የተመለከትነው ስለ ምግብ ትዝ ይላችኋል። የሚበላና የማይበላ ንጹህ የሆነና ንጹህ ያልሆነ ምግብ 14ኛው ምዕራፍ ላይ እሱን ትመለከታላችሁ። ይደግመዋል ማለት ነው። ምንም እንደምትበሉ በግ ትበላላችሁ፣ ፍየል ትበላላችሁ፣ ዋላ ትበሉ፣ ሚዳቋ ትበላላችሁ እያለ ይናገራል። ጅብ አትበሉም፣ ውሻ አትበሉም፣ አህያ አትበሉም፣ ፈረስ አትበሉም። በቃ ይሄ ትእዛዝ ነው። ለምን? ቀድመ እንዳየነው ስለ ጤንነት ለሰው ልጆች ሁሉ የሚጠቅምና የማይጠቅመውን እግዚአብሔር ስለተናገረ ንጹህ የሆነና ያልሆነ ነው እንጂ በራሱ እግዚአብሔር ያንን መርዝ አድርጎ ፈጥሮታል አለ። ለመብላት የፈቀደልህ አለ፣ ላለመብላት። ስለዚህ ብትበላው መርዝ ሊሆን ይችላል። አይምሮን ይለውጣል፣ ልቡናን ይነሳል። ስለዚህ ከዚህ የተነሳ እግዚአብሔር ያንን ትእዛዝ ሰጥቷል። እዛው ላይ ቀጥሎ አስራትን መስጠት እንዳለብን አጥብቆ ይነግረናል። ከዛም 15ኛው ምዕራፍ ላይ የምናየው ደግሞ እግዚአብሔር እንዴት በየ7ቱ ዓመት መጨረሻ ዕዳ ለሰው ልጆች እንዲደመሰስላቸው ምህረት እንዴት እንደሚደረግ ወግ ይሰጣል። ይህ እንግዲህ መመሪያ ነው፣ ለነፍስም ለስጋም ነው መመሪያው። ስለዚህ ምን ማድረግ እንዳለብን ቅድም እንዳልኳችሁ ችግረኞችን መርዳት፣ እንደገና ደግሞ አገልጋዮች ቤት ውስጥ ቢኖር ሰራተኞች እነሱን ነፃ ማውጣት የሚመለከት ነው። ከእንስሳት ከገንዘብ እንዴት ለእግዚአብሔር በኩር ቀዳሚያት አስራት እንዴት እንደሚመጣ እሱን የሚዘረዝርላቸው 15ኛው ምዕራፍ ላይ ነው። ከዛ ዘጸአት 12 ላይ ተመልክተን የነበረው የፋሲካ በዓልን በተመለከተ ደግሞ እዚህ 16ኛው ምዕራፍ ላይ በአቢብ ወር እንዴት ከግብፅ በወጡበት ፋሲካን ማድረግ እንዳለባቸው ስለ በዓሉ ይነግራቸዋል። ከዛ የመከር በዓል አለ። ቅድም በዓላት ማክበር ያልኳቸው የፋሲካ በዓል፣ የመከር በዓል፣ የዳስ በዓል፣ ከዛ ስለ ፍርድ አሰጣጥ ይህን ሁሉ ይነግራቸዋል። 17ኛው ምዕራፍ ላይም ከዛው እየቀጠለ ሌሎች አማልክትን እንዳይከተል አሁንም እየደጋገመ ስለ ፍርድ አደባባይ፣ ስለ ስርየት፣ አጠቃላይ ልናደርጋቸው ስለሚገቡ ስርዓቶች ሁሉ እግዚአብሔር እየደጋገመ በሊቀ ነቢያት በሙሴ አማካኝነት ይነግረናል። የካህናትና የሌዋውያንን ደግሞ እነሱ ምንድን ነው የሚያደርጉት? ሌዋውያን ካህናት ለሌዊ ነገድ ሁሉ ከእስራኤል ጋር ድርሻና ርስት አይሆንላቸውም። በእሳት ለእግዚአብሔር የሚቀርበውን መስዋዕቱን ርስቱን ይበላሉ ይላል። ሌዊ
ሌሎቹ ርስት ሲከፋፈሉ ካህኑ ርስት አልተከፈለውም። ካህናት ርስት አልነበራቸው። ለምንድነው ካህናት ርስት ያልነበራቸው? ሰው የሚያመጣውን አስራት በኩራት እነሱ ናቸው የሚጠቀሙት። ለመቅደሱ አገልግሎት ከኋላ ኋላ ያ የካህኑ ነው። ዛሬም ለካህኑ ደሞዝ የሚሆነው አስራት በኩራት ነው። ሌላ ስራ ከሚሰራ ይልቅ ቤተክርስቲያኑን በልቡ ሙሉ እንዲያገለግል እግዚአብሔር ይህንን ትእዛዝ ተናግሯል። ስለዚህ ርስት በመካከላቸው በወንድሞች መካከል አይሆንላቸውም። እናንተ ግን ሁሉንም መስዋዕት ወደ እነሱ ታቀርባላችሁ። ስለዚህ ከቤተ መቅደስ ከሚሆነው ያንን ይቀበላል እያለ ይህን ትእዛዝ ይናገራል። ከዛ አጸያፊ ድርጊቶች፣ በተለይ ስለ አጸያፊ ድርጊቶች የሚነግረን እዚሁ 18ኛው ምዕራፍ ላይ አምላክ እግዚአብሔር ወደሚሰጥ ምድር በገባ ጊዜ እነዚያ አሕዛብ ያደረጉትን ርኩሰት ታደርግ ዘንድ አትማር ይላል። እነሱ ምን ያደርጋሉ? ሟርት ያደርጋሉ፣ አስማት ያደርጋሉ፣ መተት ያደርጋሉ፣ ልጆቻቸውን በሳት ያሳልፋሉ፣ ሟርት ያደርጋሉ፣ ሞራ ይገልጣሉ፣ ሙታን ይስባሉ፣ ጠንቋይ ይለምናሉ፣ መናፍስት ይጠራሉ። እነዚህን ፈጽመ አስወግድ እያለ እግዚአብሔር ይህን ይናገራል። ከዛም እንዴት እግዚአብሔር ነቢይ እንደሚያስነሳ ቅዱሳን እንዴት እንደሚያስነሳ ይናገርና ይልቁንም ደግሞ ስለ ኢየሱስ ክርስቶስ ዘዳግም 18:18 ላይ እንዲህ የሚል ቃል ታገኛላችሁ። ለጊዜው ኢያሱን ነው፣ ኋላ ግን ወደፊት የሚያሳየው ኢየሱስ ክርስቶስን ነው። ለስም አጠራሩ ክብር ምስጋና ይግባውና ምን ይላል ቃሉ? እንዲህ ይላል፣ ከወንድሞቻቸው መካከል እንደ አንተ ያለ ነቢይ አስነሳላቸዋለሁ፣ ቃሌንም በአፉ አድርጋለሁ፣ ያዘዝኩትን ቃል ሁሉ ይነግራቸዋል። በስሜም የሚናገረውን ቃሌን የማይሰማውን ሰው እኔ እበቀልለታለሁ ይላል። ለጊዜው ኢያሱ ነው፣ ፍጻሜው ግን ይሄ ቃል ለማን ነው? ክብር ይግባው ለመድኃኒታችን ለኢየሱስ ክርስቶስ ነው። ዘኍልቍ 35 ላይ አይተነው የነበረው ትዝ ይላችሁ ከሆነ የመማፀኛ ከተሞች የሚባሉ እነዛን ደግሞ እዚህ ጋር ደግሞ የሚያመጣው 19ኛው ምዕራፍ ላይ ነው። 20ኛው ምዕራፍ ላይ ጦርነት በሚመጣበት ጊዜ እንዴት መሆን እንዳለበት ስለ ጦርነት መውጣት ሕግ ያስቀምጣል። 21ኛው ምዕራፍ ላይ ደግሞ ወንጀልን በተመለከተ ግድያ በሚፈጸምበት ጊዜ እንዴት ተደርጎ ሽምግልና መኖር እንዳለበት፣ በምን መልክ መሆን እንዳለበት እሱን ያሳያል። ሌላ የትዳር ነገሮችን ያነሳል። በጦርነት መካከል ለምሳሌ ሴቶች ቢማረኩ ያን በተመለከተ፣ ከዛ ደግሞ የበኩርን ሕግ በተመለከተ እነዚህን ያስቀምጣል። ለአባቱ ደግሞ የማይታዘዝ ልጅ ቢኖር እሱ ደግሞ አመፀኛ ነው ይላልና አባትና እናቱን የማያከብር ሰው እሱም በእግዚአብሔር ዘንድ ተወዳጅ እንዳልሆነ ያሳያል። 22ኛው ምዕራፍ ላይ የምትመለከቱት ስለ ከብት፣ ስለ እንስሳት ቢጠፉ እንደገና ደግሞ ለመፈለግ ያለውን ስርዓት ሁሉ ወይም ስለ አህያው ስለ እነዚህ ሁሉ ወይም ደግሞ የወንድምህ አህያ ወይም በሬው በመንገድ ወድቆ ብታይ ከእርሱ ጋር ሆነ አንሳው እንጂ ቸል አትበለው ያለ መረዳዳትን በተመለከተ ይሄ ነው። በእኛ ሀገር እንግዲህ በዓላት ስናከብር እነዚህ ሁሉ ናቸው የሚደረጉት እንጂ ዝም ብሎ እጅና እግርን አጣምሮ ለመቀመጥ አይደለም። በፍጹም እግዚአብሔር ይሄን አላለንም። የማይገባቸው ሰዎች ግን የኦርቶዶክስ ቤተክርስቲያን ስርዓት ስለማይገባቸው በዚህ መልክ ይናገራሉ። እርግጥ ይሄን ትምህርት በሌላም ቦታ ሆናችሁ የምትከታተሉ ትኖራላችሁ። በዚሁ የኦርቶዶክስን ስርዓት ልንገራችሁ ብዬ ነው። እና እነዚህ ሁሉ እንግዲህ ዘዳግም በተባለው በዚህ መጽሐፍ ውስጥ እየተደገሙ ይነገራሉ። ከዛ በኋላ ወደ ቤተ መቅደስ ስለሚገቡ ሰዎች፣ ስለማይገቡ ሰዎች በብሉይ ዘመን የነበረውን ለአዲስ ኪዳን ምሳሌ የሆነውን ምስጢር እሱን ያሳያል። ስለ ፍቺ፣ ስለ ጋብቻ የተሰጠ መመሪያ አለ። እሱ 24ኛው ምዕራፍ ላይ የምትመለከቱ ነው። ሌሎችንም ሕግጋት እዛ ላይ በደንብ ታያላችሁ። ከዛ በኋላ ምዕራፍ 25 ላይ ደግሞ ጠብ ቢፈጠር እንደገና ደግሞ ልጅ ሳይወልድ ለሞተ ሰው ወንድም ሊፈጽምለት የሚገባ ተግባር ተብሎ ስለ ዋርሳ የምንለው በሀገራችን ስለዛ እዛ ውስጥ አለ። የብሉይ ዘመኖች ናቸው። በአዲስ ኪዳን እነሱ ተግባራዊ አይሆኑም። 26ኛው ምዕራፍ ላይ ቅድም ያልኳችሁን የአስራት በኩራት ቀዳሚያት ይሄን እንዴት ማድረግ እንደሚገባ የሚያሳይ ነው። ከዛ በኋላ እንግዲህ ወደ ቀጣዩ አራተኛው ታላቅ ክፍል እናልፋለን። አራተኛው ታላቅ ክፍል በታዘዙና ባመጹ ላይ የሚኖር በረከትና መርገም ይሆናል።
በረከትና መርገም ይሆናል። እነዚህ ውስጥ 3 ዋና ዋና ነገሮች ታያላችሁ። በመልካም ተግባር ያሉ በረከቶች፣ ከዛ ቀጥሎ ስለ ርግማን፣ ከዛ 3ኛው ደግሞ የህይወትና የሞት መንገድ ምርጫ የሚል ታያላችሁ። ይሄ ከምዕራፍ 27 እስከ ምዕራፍ 30 ድረስ ያሉት ናቸው። አራት ምዕራፎች ናቸው። በእነዚህ በአራቱ ምዕራፎች ውስጥ የምትመለከቱት ይሄን ነው። ሙሴ የእስራኤል ሽማግሌዎች እንዲህ ብለው ህዝቡን አዘዙ። ዛሬ ያዘዛችሁን ትእዛዝ ሁሉ ጠብቁ እያሉ አምላክ እግዚአብሔር ወደሚሰጣት ምድር በቃ እሱ ነው የመጨረሻው መግቢያቸው ከነዓን ነው። እዛ በሚኖሩበት ሰዓት ደግሞ የደህንነት መስዋዕት ለእግዚአብሔር የሚቀርበውን ሁሉ እያደረጉ በህጉ መሰረት በምን መልክ መኖር እንዳለባቸው ያሳያል። ከዛ 2 ቦታዎች ይነግራችኋል። የጌባልና የገሪዛን የተባለ ተራራ አለ። የጌባልና የገሪዛን ተራራ መርገምና በረከት ያለበት ተራራ ነው። ስለዚህ በጌባል ተራራ ላይ እግዚአብሔር ያዘዘው፣ በገሪዛን ተራራ ደግሞ ያዘዘው አለ። ይሄ እንግዲህ በረከትና መርገም ብዬ ያልኳችሁ 2ቱ ናቸው። ምዕራፍ 28 ላይ የእግዚአብሔርን ቃል ብትሰማ ብሎ የሚሰጠውን በረከቱን ይነግራችኋል። እንግዲህ መርገም አለ፣ በረከት አለ። ስለዚህ በ2ቱ ተራሮች ላይ ህጉ ተነቧል። ስለዚህ እግዚአብሔር በሁሉም መንገድ የሰው ልጅ እንደሚባርከው የተነገረባቸው ስፍራዎች ናቸው። 29ኛው ምዕራፍ ላይ እግዚአብሔር እንደገና ቃል ኪዳኑን ለሙሴና ለእስራኤል ጠርቶ ከግብጽ ምድር ከፈርዖን ባሪያዎች ሁሉ በምድር ሁሉ ያደረገውን ታላቅ ነገር ነግሮ ከዛ በኋላ እግዚአብሔር አስተዋይ ልብ፣ የሚያዩ ዓይኖች፣ የሚሰሙ ጆሮች እስከዛሬ ድረስ ለግብጻውያኑ እንዳልሰጣቸው ለነሱ ግን እንደተሰጠ 40 ዓመት በምድረ በዳ መራዋችሁ፣ ልብሳችሁም አላረጀም፣ ጫማችሁ በእግራችሁ ላይ አላረጀም፣ ይህን ድንቅ ነገር ሁሉ አደረግኩላችሁ ብሎ እግዚአብሔር ይናገራል። ትእዛዙንም ይነግራቸዋል። ቃል ኪዳኑን ያድሳል። ስለዚህ በዚህ ምዕራፍ ላይ የምትመለከቱት 29ኛው ላይ ይሄንን ነው። እግዚአብሔር ድንቅ የሆነ ቃል ኪዳኑ ሁሉ ለዘላለምና ልጆቻችን አደረገ ይላሉ። 30ኛው ምዕራፍ ላይ ወደ እግዚአብሔር በመመለስ የሚገኘውን በረከት ያሳያል። ይህም ለንስሐ ምልክት ነው። ምክንያቱም በሕይወትም እንድትኖር አምላክን እግዚአብሔርን በፍጹም ልብ በፍጹም ነፍስ እንድትወደው አምላክ እግዚአብሔር ልብህን የዘርህን ልብ ይባርካል፣ የዘርህን ልብ ይባርካል ይላል። ስለዚህ አሕዛብም እግዚአብሔር ይህችን መርገም ሁሉ በጠላቶችና አምላክም እግዚአብሔር ይህችን መርገም ሁሉ በጠላቶችና በሚጠሉ በሚያሳድዱ ላይ ያመጣል ይላል። ስለዚህ እግዚአብሔር ሰው ስትሆኑ እግዚአብሔር ስለእናንተ እንደሚዋጋላችሁ ይህንን ይናገራል። ከዛ በኋላ ስለ ምርጫ ነው። ልክ በማቴዎስ ወንጌል 7:13 ላይ 2 መንገድ አለ እንደሚለው፣ በኤርምያስ 6:16 ላይ አንዲት ጠባብ መንገድ አለች እንደሚል ሕይወት ወይም ሞት አቅረብኩ ለከ እሳተ ወማየ ደይእዴከ በዘፈቀድ ከሚለው ያንን በዚህ ምዕራፍ ላይ ነው የምታገኙት። 30 ከቁጥር 11 ጀምሮ የምታዩት ነው። እና እግዚአብሔር እሳትና ውሃ ፊት አቅርቧል፣ ወደምትወደው እጅህ ልክ ምረጥ ይላል። 31ኛው ምዕራፍ ላይ ኢያሱ በሙሴ እንደተመረጠ ይነግራችኋል። አሁን እሱ ወደ 5ኛው ዋና ነጥብ አለፍን ማለት ነው። 5ኛው ዋና ነጥብ የሚነግረን የሙሴ የመጨረሻ መልእክቶቹና መዝሙሮቹን ይሆናል። እሱ በምዕራፍ 31፣ 32 እና 33 ላይ በ3ቱ ምዕራፎች ውስጥ ነው የምታዩት። ከ31 ጀምሮ እስከ 33 እስከ መጨረሻው ድረስ ትመለከታላችሁ። ሙሴ አለቆቹን ኢያሱን የመሪነት ስራ ለመስጠት የተናገረው ትእዛዝ አለ። ከዛ የሙሴ መዝሙር ታገኛላችሁ። ከዛ የሙሴ የበረከትን ቃል ታገኛላችሁ። እነዚህ 31 እስከ 33 የምታገኙት ነው። ሙሴ እስራኤልን ጠራ። ከዛ በኋላ ኢያሱን አበርታው አጽናው እንዳለው እግዚአብሔርም ተናግሯል። ህዝቡንም ጽኑ፣ አይዟችሁ፣ አትፍሩ፣ በፊታቸውም አትደንግጡ፣ አምላክ እግዚአብሔር እርሱ ካንተ ጋር ይሄዳል፣ አይጥልህም፣ አይተውህም ብሎ ይህን ቃል ሙሴ የነገረውን መጽሐፈ ኢያሱ ስንጀምር ታዩታላችሁ። እዛው ላይ ደግሞ እግዚአብሔር ለኢያሱ ይህን ሙሴ ያለውን ቃል ይነግረዋል። ከዛም ህጉን ለማንበብ ትእዛዝ ተሰጠ። እስራኤል ስለማይታዘዙ
አስቀድሞ ትንቢትም ይነገርባቸዋል። መታዘዝና እግዚአብሔርን ማምለክ ይኖርባቸዋል። እግዚአብሔር ሙሴን የምትሞቱበት ቀን እንሆ ቀረበ ይለዋል። እንግዲህ አሁን ቅድም እንዳልኳችሁ ሙሴ ወደ ከነዓን አልገባም። 31 ላይ ኦሪት ዘዳግም ቁጥር 14 ላይ እግዚአብሔርም ሙሴን የምትሞትበት ቀን እንሆ ቀረበ፣ ኢያሱን ጠርተህ እርሱን እዘዘው፣ በመገናኛው ድንኳን ውስጥ ከእርሱ ጋር ቁም አለው። ሙሴና ኢያሱ ሄደው በመገናኛው ድንኳን ውስጥ ቆሙ ይላል። ሙሴ እንግዲህ ወደ ማረፍ ደረሰ። ኢያሱ ደግሞ የመሪነቱን ስልጣን ያዘ። እግዚአብሔርም በድንኳን ውስጥ በደመና አምድ ተገለጠ። በደመናውም አምድ በድንኳኑ ደጃፍ ላይ ቆመ። እግዚአብሔር ሙሴን አለው፣ እነሆ ከአባቶች ጋር ትተኛለህ፣ ይህም ሕዝብ ይነሳል፣ ይቀመጥባትም ዘንድ በሚሄድባት ምድር መካከል ያሉትን ሌሎቹን አማልክት ተከትሎ ያመነዝራል፣ እኔንም ይተወኛል፣ ከእነርሱም ጋር ያደረግኩትን ቃል ኪዳኔን ያፈርሳሉ አለ። ሙሴ እንግዲህ በዚህ መልክ ነበር አጠንክሯቸው። አንዳንድ ጊዜ ሰው ከሌ ቢሄድ እኮ ከሌ ይተካል የምንለው አባባል አለ። አይሆንም። ሰዎች የሰጣቸው ጸጋ አለ። ሁሉም ለእያንዳንዱ በጸጋው ይሰራል። እርግጥ ኢያሱ እንደ ሙሴ ሆኖ የሚሰራ ነው። መጨረሻ ላይም እሱም እኔና ቤቴ እግዚአብሔር እናመልካለን፣ የምታመልኩት ምረጡ ብሎ ነው እሱም መጨረሻ ላይ የሚናገረው። እሱ ስንደርስ እናየዋለን። ስለዚህ እግዚአብሔር ይሄንን ትንቢት ተናግሯል። እስራኤል ጠማማ እንደሆነ እንደተወኝ ብሎ ሚስጥርም ነው፣ ለዘላለም የሚተዋል። ኢየሱስ ክርስቶስን ትቶ ነው የሚኖረውና ይህን ሁሉ የሚያሳይ ነው። ሙሴ እግዚአብሔርን የቃል ኪዳን ታቦት የሚሸከሙትን ሌዋውያን እንዲህ ብሎ አዘዛቸው ይላል። ይህም የሕግ መጽሐፍ ውሰዱ፣ በዚያም በእናንተ ላይ ምስክር እንዲሆን በአምላካችሁ በእግዚአብሔር ቃል ኪዳን ታቦት አጠገብ አኑሩት ብሎ ይህን ትእዛዝ ይሰጣቸዋል። ከዛም በኋላ እግዚአብሔር ኢያሱን እንዲሾመው በዚህ መልክ ሙሴን አዟል። ሙሴም እስራኤልን ሁሉ አዟል። ከዛ የምንመለከተው ሙሴ በእስራኤል ጉባኤ ሁሉ ጆሮ ይህን መዝሙር ቃሎች እስኪፈጸሙ ድረስ ተናገረ ብሎ የሚዘምረውን ታያላችሁ። ምዕራፍ 32 ላይ ነው እሱን የምታገኙት። ይሄ በጣም መነግራችሁ ይሄ ጸሎት ሁልጊዜ በቤተ ክርስቲያናችን ይጸለያል። በየቀኑ ነው የሚጸለየው። ይሄ ትልቅ 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 ጸሎት ነው። የሙሴ ጸሎት ይባላል። በቤተ ክርስቲያን ቀን ተመድቦለት የሰባት ዕለታት ጸሎቶች አሉ። በጸሎተ ዕጣን በቤተ ክርስቲያናችንም አለ። ይሄ ጸሎት ሁልጊዜ የሚጸለይ ጸሎት ነው። እግዚአብሔር እንዴት ድንቅ ነገርን እንዳደረገ የሚጸለይ ጸሎት ነው። እጅግ ኃያል ጸሎት ነው። በነገራችን ላይ ኃያል ጸሎት ነው። ስለዚህ እግዚአብሔር የተናገረው ጸሎት ነውና ሰማያት ሆይ አድምጡ፣ እኔም እናገራለሁ፣ ምድርም የአፌን ቃሎች ትስማ እያለ የሚናገረው ቃል ነው። ወይቤ እያለ እግዚአብሔር የገለጸለትን መዝሙር ሙሴ በዘዳግም 32 ላይ የምታዩት ሰፊ መዝሙር አለ። ከዛ ሙሴ የእስራኤል ነገዶች ሲባርክ ደግሞ ያለውን በዛው ይቀጥላል። ዘዳግም 33 ላይ እሱም መዝሙር ነው፣ ጸሎት ነው። የሙሴ ጸሎት ተብሎ የሚታወቁት ወይም መዝሙር ተባለ እንጂ የሙሴ ጸሎት ልክ የዳዊት መዝሙር ብለን ጸሎት እንደምንለው ይሄም ያንኑ የሚያሳይ ነው። ስለዚህ እስከ 33:29 ድረስ እነዚህን ትመለከታላችሁ። አሁን ወደ መጨረሻው ስድስተኛው ዋና ነጥብ የሙሴ እረፍት ወይም የሙሴ ሞት። ይህ የመጨረሻው ምዕራፍ 34ኛው ነው። 12 ቁጥሮች ነው ያሉት። ኦሪት ዘዳግም አጠቃላይ 34 ምዕራፎች ነው ያሉት። እዚህ ላይ ሙሴ ወደ ተስፋው ባለው ሀገር ማየቱን የሚያሳይ ያለ ወደ ተስፋይቱ ሀገር የሙሴ ሞትና ቀብሩን በተመለከተና ከዛ ኢያሱ እንደ አዲስ መሪ መተካቱን የሚያሳይ ነው። እዚሁ ምዕራፍ ላይ የምታዩት ሙሴ ከሞዓብ ሜዳ በኢያሪኮ ፊት ለፊት ወዳለው ወደ ናባው ተራራ ወጣ፣ ፈስጋር አስወጣ። እግዚአብሔርም እስከ ዳን ድረስ ያለውን የገላአድን ምድር፣ የንፍታሌምን ምድር ሁሉ፣ የኤፍሬምና የምናሴን ምድር እስከ ምዕራብና ባህር ድረስ ያለውን የይሁድን ምድር ሁሉ፣ የይሁዳን ምድር ሁሉ፣ ደቡቡንም እስከ ዞአር ድረስ ያለውን የዘንባባ ዛፎች ያሉባትን ከተማ የኢያሪኮን ሸለቆ ሜዳ አሳየው ይላል። ከዛ በኋላ እንግዲህ እግዚአብሔር ሙሴን አትገባም ስላለው ቁጥር 5 ላይ የእግዚአብሔር ባሪያ ሙሴ እንደ እግዚአብሔር ቃል በዚያ በሞዓብ ምድር ሞተ ይላል። በቤተ ፈጎርም ፊት ለፊት በሞዓብ ምድር በሸለቆ ውስጥ ተቀበረ። እስከ ዛሬ ድረስ መቃብሩን ማንም አላወቀም ይላል።
እሱም በኋላ ላይ መለስላችኋለሁ ምን ማለት ነው ማንም አላወቀም የሚለው። ሙሴ በ100 ጊዜ እድሜው 120 ዓመት ነበረ። አይኑ አልፈዘዘም፣ ጉልበቱም አልደነዘዘም ይላል። 120 ዓመት ነው የሙሴ። እሱን ክፍልፍሉን ባለፈው አሳይቻችኋለሁ። በ3 ክፍል ይከፈላል። 40 በግብጽ፣ 40 በኢትዮጵያ፣ 40 በምድረ በዳ። የሙሴ እድሜ እንደዛ ነው። ሙሴም እጆቹን ስለጫነበት የነቢዩ ልጅ ኢያሱ የጥበብን መንፈስ ተሞላ። የእስራኤልም ልጆች ታዘዙለት። እግዚአብሔርም ሙሴን እንዳዘዘው አደረጉ። እግዚአብሔርን ፊት ለፊት እንዳወቀው እንደ ሙሴ ያለ ነቢይ ከዚያ ወዲያ በእስራኤል ዘንድ አልተነሳም። ለዚህ ነው ሙሴ ሊቀ ነቢያት የምንለው። ለዚህ ነው እንደሱ ያለ ማንም አልተነሳም። አሁን ሊቀ ሰማዕታት የምንላቸው አሉ የሉም አንዳንዶች። አሁን ሊቀ ሰማዕታት ማን ነው? ሊቀ ሰማዕታት ቅዱስ ጊዮርጊስ ነው። እንዳንተ የሚነሳ የለም ስለተባለ። ሊቀ ሐዋርያት ስንል ጴጥሮስ ነው። ሊቀ ነቢያት ስንል ሙሴ ነው። ሊቀ ነቢያት ብለን እንጠራዋለን። እንደርሱ ያለ በእስራኤል ዘንድ አልተነሳም። ከዛ በኋላ በግብጽ ምድር በፈርዖንና በባሪያዎቹ ሁሉ ላይ በምድሪቱም ሁሉ ላይ ምልክትና ድንቅን ያደርግ ዘንድ እግዚአብሔር እንደላከው ያለ እንደ ሙሴ አልተነሳም። በእስራኤል ሁሉ ፊት በጸናች እጅ ሁሉና በታላቅ ማስደንገጥ ሁሉ እንዳደረገው እንደ ሙሴ ያለ አልተነሳም። ምን አይነት ታላቅ ቅዱስ ነው ሙሴ! በረከቱ ይደርብን። ታቦት የተቀበለ፣ ጽላት ከእግዚአብሔር የተቀበለ፣ እግዚአብሔርን ያነጋገረ፣ እሱን ለማየት የፈለገ ሊቀ ነቢያት ሙሴ እንደሱ ያለ ማንም አልተነሳም። ያሟሟቱ ነገር ብዙ ጊዜ እንደምትሰሙት ማንም መቃብሩን አላወቀም፣ ተቀበረ ይላል። ማን የቀበረው? መላእክት ናቸው። ይሄ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው ያለው። ድንገት በሌላ እምነት ሆናችሁ የምትከታተሉ ከሆነ አሁን የምነግራችሁ ታሪክ በእናንተ የለም። ከሌለ ስሙት። አንዳንድ ሰው የሌለ ታሪክ ሲነገር ሲስቁ፣ ሲቀልዱ፣ ሲያፌዙ የሚውሉ የሚያሳዝኑ ሰዎች አሉ ስለሌላቸው። ሙሴ እንደምታውቁት በሚሞትበት ጊዜ መቃብሩ ያልተገኘው ለምንድን ነው? እስራኤል ልባቸው ወዲያና ወዲህ ስለሚሄድ የጣዖት አምልኮትም በበረሃው ራሱ ሳይቀር እየለመዱ ያሉ ስለሆኑ አምላክ ብለው እንዲያመልኩት ስላልፈቀደላቸው ስለ ሙሴ ክብርም ብሎ መቃብሩን አላወቁትም። ሙሴ ከሩቅ ከነዓንን አይቶ ተሳለማት። ከዛ በኋላ ሲወጣ ወደ ተራራው ፈስጋ 2 መላእክት ናቸው ሰዎች መስለው እዛ መቃብር ሲቆፍሩ አገኛቸው። ምን እያደረጋችሁ ነው? መቃብር እየቆፈርን። ልርዳችሁ ወይ? ሽርዳን። ከነሱ ጋር አብሮ መቃብሩን ይቆፍራል። ከዛ በኋላ ምን ሆነ? ሰዎቹ ያወራሉ። ያው መላእክት ናቸው እንዳልኳችሁ። ይበቃን ይሆን አይበቃን ይሆን ይላሉ። እንዴ የሞተውን ሰው እናንተ ቁመቱንና ልኩን አታውቁም እንዴ ይላቸዋል። አይ ማወቅስ እናውቃለን፣ እንደውም አንተን ነው የሚያክለው ቁመቱ ምኑም አሉት። እንግዲህ ቆይ ለካላችሁ አለ። ገባና ጋደም አለ፣ አይኑን ጨፈነ። ሙሴ በሞት ተወሰደ። እጅግ የሚደንቅ ነው። ሰይጣን የሙሴን መቃብር አሳያችኋለሁ ብሎ እስራኤልን ሊያስቸግር በመጣ ጊዜ ቅዱስ ሚካኤል ገሰጸው። ይሄን የሚጽፈው ይሁዳ ነው በአዲስ ኪዳን። አንድ ምዕራፍ ነው ያለው። ቁጥር 9 ላይ የመላእክት አለቃ ሚካኤል ግን የሚለው ትዝ ይላችኋል። የመላእክት አለቃ ሚካኤል ግን ከዲያብሎስ ጋር በተከራከረ ጊዜ ስለ ሙሴ ሥጋ ሲነጋገር ጌታ ይገስጽህ አለው እንጂ የስድብን ፍርድ ሊናገረው አልደፈረም የሚለው የለም። ያንን ነው የሚያሳየው። ስለዚህ ኦሪት ዘዳግም መጽሐፍ እግዚአብሔር ለሙሴ የነገረው በዚህ መልክ ነው መጽሐፉን ልንረዳው የምንችለው። ሁሌም እንደምላችሁ ግን በጣም ይሄን ትምህርት ደግማችሁ ነው መስማት ያለባችሁ። በአንዴ ከሆነ ትቸገራላችሁ። 2 መጽሐፉን ይዛችሁ ስትሰሙት እንደ ንግግር ከሰማችሁት ውስጣችሁ ይቀረጻል። እዚህ ላይ ደግሞ ጽሑፉን ስናረግላችሁ በአይናችሁ እያያችሁ አንዱን ነገር ለመረዳት ይጠቅማችኋል። ስለዚህ በዚህ መልክ ደጋግማችሁ መስማት ይኖርባችኋል። የኦሪትን መጽሐፎች ጨረስን። እነዚህ 5ቱ ኦሪቶች ናቸው። ቀጥሎ የሚቀጥለው የምንመለከተው ኩፋሌን ነው። ኩፋሌን እንመለከታለን። ከዚህ ጋር አብሮ ስለሚሄድ
የኩፋሌን መጽሐፍ እሱን ነው የሚቀጥለው ሳምንት ላይ እግዚአብሔር ያድርሰንና የምንመለከተው እሱን ይሆናል። ስለዚህ ዛሬ የኦሪት ዘዳግምን የሙሴ መጽሐፍ ሙሉውን 34 ምዕራፎች አሉት በዚህ መልክ ተመልክተናል። የጻፈው ማን ነው? ሙሴ ነው። መጨረሻ ላይ ግን ሙሴ ከሞተ በኋላ ያለችዋን ቀጥሎ የሚጽፈው ኢያሱ ነው። ኢያሱ ነው ቀጥሎ የሚጽፈው። ኢያሱም የእግዚአብሔር ረድኤት አድሮበታል፣ የሙሴም ረድኤት አድሮበታል። ረድኤት በኢያሱ ላይ አደረ። ሁሉም ደግሞ ይታዘዙለት ነበረ። ለሙሴ እንደሚታዘዙ ለሱም ይታዘዙለት ነበረ። እግዚአብሔር ቃል ለቃል እንደተነጋገረው ፊት ለፊት እንደታየው እንደ ሙሴ ያለ ነብይ ግን ፈጽሞ አይነሳም ብሎ እግዚአብሔር ተናግሯል። ታላላቅ ተአምራትን በግብጽ ምድር በፈርዖንና በሹማምንቱ በአገሩም ያደርገው ዘንድ እግዚአብሔር በላከው ተአምራት ሁሉ ይላል። ዘላአኮ ለሙሴ ምስለ አብይ ረድኤት የምንለው ይሄንን ነው። እኛ በእሁድ ሊጦን ላይ እግዚአብሔር ድንቅ ነገርን አድርጎለታል። እንግዲህ ወገኖቼ ይህንን የመጽሐፍ ቅዱስ ክፍል የምትከታተሉ የምትማሩ እናንተ ከሰማችሁ በኋላ ደግሞ ሌሎችም ሰዎች እንዲማሩ ላይክ እና ሼር አድርጋችሁ አዳርሷቸው። የመጽሐፍን ጭብጥ መረዳት ይችላሉ። ብዙ ሚስጥር ውስጥ አይደለም የምንገባው፣ ዋና ዋና ነገሮች ናቸው። ዛሬ ለየት ያለ ነገርኳችሁ። ከሌላው ምን ለየው በሙሴ አሟሟት ላይ እንዴት እንደሆነ እሱ ነው የነገርኳችሁ። በአጠቃላይ ግን ሁሉም ሰው እንዲያውቀው የምትችሉትን ማድረግ እባካችሁ አትርሱ። የእግዚአብሔር ቃል ለሁሉም ይድረስ አደራላለሁ። እመቤታችን የልባችሁን ትፈጽም። የተባረከ የተቀደሰ ቀን እመኝላችኋለሁ። ተፈጸመ ኦሪት ዘዳግም። ወስብሐት ለእግዚአብሔር። ጸጋዊ ጸጋ ፍጹም ተስፋን ለሰጠ ለእግዚአብሔር ክብር ምስጋና ይግባውና ሙሴ ዳግመኛ የተናገረው ሕግ ደረሰ፣ ተፈጸመ። አሜን። ይቆየን። የሃይማኖታችንን ሚስጥር ለመረዳት ይህንን የመምህር ዶክተር ዘበነ ለማን ዩቲዩብ ቻናል ሰብስክራይብ ያድርጉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ጠንቅቆ ለማወቅና የዓለም ቤተክርስቲያናትን በትክክል ለመረዳት ይህንን የመምህር ዶክተር ዘበነ ለማ የዩቲዩብ ቻናል ሰብስክራይብ ያድርጉ። የደውሉን ምልክት በመጫን ቪዲዮዎች በፍጥነት እንዲደርሶት ያድርጉ። በህሊናው የሚመላለሱ መልስ ያላገኙላቸው ጥያቄዎች ካለዎት የኢትዮጵያ ቤተክርስቲያን ታሪክ ለመረዳት እንዲሁም የዓለም አብያተ ክርስቲያናትን ታሪክ ለማጥናት ከክርስትና ጋር የተያያዘ ማህበራዊ ጉዳይ ካለዎት የተዋሕዶ እምነታችንን በስፋት ለመማር የተለያዩ ወቅታዊ የቤተክርስቲያን ጉዳዮችን ለማወቅ ይህንን የመምህር ዶክተር ዘበነ ለማን ዩቲዩብ ቻናል ሰብስክራይብ ያድርጉ። የደውሉን ምልክት በመንካት ቪዲዮዎቹን በፍጥነት እንዲደርሱ ያድርጉ።